ስለ ቤቱ ጉዳይ ነው አባዬ። ወይ ገስታው ስንከራይ ወርቄስ ሰጥታለች፣ ግን ስጦታ ነው እንዴ? ቤቴስ? እንዴ ወርቄስ? የምን ወርቅ? ለአባዬ ያመጣሁት ወርቅ ደግሞ ሌላ ጌጥ ነበረው። የት አድርገሽ ነበር? ቦርሴ ውስጥ ነበር። ለብቻ አጠራቅም የገዛሁት ወርቅ። ወይኔ ጉልበቴ፣ ወይኔ ልፋቴ። የት ነበርሽ? እኔ እንጃ አላውቅም። ተረጋጊ ልጄ። ይፈለጋል። እንዴት አባዬ? ቆይ ካሁን በኋላ የት ይገኛል? የሰው ሀገር ተንከራትቼ ያገኘሁት ወርቅ። ዮኒ እስኪ ሂድና ፈልገው። እሺ በቃ ተረጋጊ። ይገኛል። እንዴት ይገኛል? ቆይ አሁን የት እናገኘዋለን? ዳንኤል አንተም ሲፈልግ አግዘው። እሺ አንተ ደግሞ ፈልጋ አግኘው። አባዬ በጣም ይቅርታ። እሺ አንቺ ምን አስጨነቀሽ? የወሰደው ሰው ራሱ ይመልሰዋል። ወይኔ ገንዘቤ። ዝም በል። ቆይ ምን ሆነ? ዝም ብሎ አንተ ልጅ አትጩህ። በቃ ረጋ በልና ፈልገው። ምን ለመፈለግ ነበር የመጣው? ወርቁን ነዋ። ምን ነው የምታወራው? ምን አወራ? አሁን ወሬውን ትተህ ፈልገው። ባካከልች እየቀለድኩ አይደለም። ይሆን ይፈልግላት። ቆይ ምንድን ነው የምታወራው? እኛ ጋር እኮ ነው ያለው። ማን ያለ? እኛ አይደለን እንደወሰንባት። እሱን አንተና እኔ ነን የምናውቀው። እናማ ማንም እንዳያውቃል። አረ በቃ ዳኒ መልስላት። ምንድን ነው ያልከው? መልስላት። ጥሩ ተቀልዳለህ። እባክህ ምን ብለን ነው የምመልስላት? አገኘን ነው ብለን ነው። ቦርሷ ውስጥ ነበር እኮ። በቃ ወርቁ አገኘን እንላለን። በቃ እሱን አንተ ነው የምትለው። አንተስ? እኔም አልመልስላት። አረ በፈጠረ እንስጣት። እያየ አይደለም እንዴ እያለቀሰች። አልመልስም። እሺ በቃ እኔ እነግራታለሁ። ምን ብለህ? እውነቱን ነው። እውነቱ ምንድን ነው? እባክህ የእሷን ወርቅ እኛ እንደወሰን እነግራታለሁ። አይ እውነቱማ እሱ አይደለም። እውነቱ አንተ ነህ የሰረካት። እኔ አልሰረኳትም። እና ምን አሸገ ልትሰጣት? ደግሞ ልንገርህ፣ አንተ ነህ ስረቃት ያልከኝ። ኧረ እኔ ልታስገባኝ ነው? አዎ እነግራታለሁ። በጣም ጥሩ ሂድ፣ ፍጠን። ለሚፈጠረው ነገር ግን ኃላፊነቱን አልወስድም። እወቅ። ምን እንዳይፈጠር? ተው ዮናስ፣ ያችን ቀን ትረሳታለህ መሰለኝ። ደጋግሜ ላስታውስ። ተወኝ በቃ። ይሻላል። አርፈህ ተቀመጥ። እሺ ቆይ አሁን ምን እናድርግ? በስርዓት እንፈልገዋለን። ካገኘነው አገኘነው። በቃ ማለት እኛ ጋር ሆኖ ነው እንፈልግ የምትለን? አዎ። እሺ ከዛስ? ከዛ እኛ ጋር ስለሆነ ደግሞ አናገኘውም። ወይኔ ዮናስ። እስካሁን አልተገኘም። ምን ይገኛል ብለን አባዬ? በደንብ ፈልጉት እንጂ የት ይሄዳል? ኧረ ፈልገናል። ይኸው አታየው? ቤቱን ትርምስምስ አድርገን። ከልብ ብትፈልጉማ ይገኛል። ምን እኛ ደከመን እኮ። የትም ያገኙትን እየጣሉ። ኧረ ልጅ ያልጣለች እና ባትጥለው የት ይሄዳል? ጥላ አይደለም ተሰርቆባት ነው። አባዬ የማይመስል ነገር አታውራ። ማን ይሰርቃታል? ምናልባት ተወባይ ነው ያለው። መቼ አንተን አልኩ። እና ታዲያ ለምን እንደሆነ የምታየው? እኔን መስሎኝ ነው። እኔ ሌባ ሊሆን ይችላል፣ ግን ደግሞ የቤቱን ዕቃ በጭራሽ የማነካው። ዳንኤል ምን ታስባለህ? አንተ ዮናስ ወስደሃል እንዴ? ኧረ በፍፁም። ይኸውልህ በውሸት እያስለፋኝ ከሆነ ግን ተጋደልን። እሺ እንዴ እኔ አልሰረቁም። እናቴ ትሙት። ተው በቃ አልወሰድም። እሺ አሁን የት ብለን እንፈልገዋለን? ምናልባት እራሳችሁ ጋር ከሆነ ማለት። ደባቂው ከፈለገው እኮ መቼም አይገኝም ልጄ። ማለት አንተ ዮናስ ደብቀህ ሆኖ? እሱን አይደለም ና አባ ዳንኤል ነውር ነው። እሺ ልትመልስ ሆኖ? አዋ እዚህ ምን ያደርጋል? ኧረ አይሆንም አባዬ።
ልቀቅ። አባዬ አይሆንም፣ ገንዘቡ ያስፈልገኛል። ሲጀመር ልክስክስ ነገር አትውደድ ብያለሁ። ልክስክስ አንተ አይደለህ እንዴ እድል ስታገኝ ተጠቀም ያልከኝ? ዳንኤል፣ እድል ማለት እኮ ከቤተሰብ አይደለም። እሺ ቆይ ምን ብለህ ነው የምትሰጣት? ወንድምሽ ሰርቆች ነበረ፣ አሳዝነሽው መለሰልሽ ብዬ መልስልካለሁ። የምር እንደዛ ልትላት ነው? እንደማልላት ደግሞ ታውቃለህ። እሺ ግን አስብበት። ምኑን የማያስብበት? ይሄ ነገር ከእጃችን ከወጣ እንደማይመለስ አሁን እኮ ልታደርግልኝ ነው መስሎ ነው። አባ መቼም አታደርጉ። ታያለህ። እንደዚህ አልቅሳ ተገኝቶላት መቼም አትሰጥም። ልጅ ያለቀሰችው እኮ ለወርቁ አይደለም። እና ማልቀስ አምሮት ነው አይደለም፣ ለእኔ ባለማድረጓል። ኑ በቃ የደስታ የተካፋሉ ነው። አባ። አቤት ዮናስ። እሱ ብቻ አይደለም አባ የጠፋባት እና ሌላም አለ። ዝም ብሎ ነው አባዬ። ዝም ብሎ አያወራም። አምጣ። አረ እሱ ብቻ ነው። ይገርማል ዳንኤል፣ ድርጅትን የሚያህል ነገር ሰጥቼ እንደዚህ አይነት ነገር ላይ ልይ አይደለም እኮ አባዬ። ተው በቃ፣ እሱ በኋላ እናወራዋለን። ምን አባ ነው ያደረገው? ግማሽ መውሰድ እኮ የበለጠ ያስጠረጥራል ብዬ። አንተ ውሻ ነህ። እሺ ደደ እሺ ቅርታ ናይ ልጣ ውጣ። ደስ አለ አይደል? ኧረ አላለኝም። ደስ ብሎ የተደሰተ። እሺ አንተ ድንጋይ ገና ህይወትን ሲኦል ነው። ያውና ልጄ። እንዴ አባቴ ተገኘ እንዴ? አዎ፣ እነዚህ እኮ ሲንከራተቱ እኔ አባትሽ በአንድ ያገኘሁት። በጣም ነው ደስ የሚለው። ራሱን አይደል ልጄ? አዎ አባዬ ራሱ ነው። በቃ ተረጋጊ። ድሮም እኮ የትም አይሄድም ብዬሽ ነበረ። አዎ በጣም አመሰግናለሁ። እሺ የምን ምስጋና ነው? ኧረ ተይው። ቆየት አገኘኸው? ያልፈለግኩት ቦታ የለም እኮ። የትራሱ ኪስ ውስጥ እንዴ? ትራስ ኪስ አለው እንዴ? አንዳንዱ አይጠፋውም አይደል ዳኒ? አዎ አመሰግናለሁ። በጣም ጨንቆኝ ነበር። አይዞሽ። እሺ ግን ያው ሰርፕራይዙ ቢበላሽም አባዬ ላንተ ነው የገዛሁት። የቱን? ይሄ ሀብል አባዬ ላድርግልህ። ብታይ ስንት ዓመት ስጠብቀው ነበር መሰለህ። ይሄማ መቀረጽ ነበረበት። ደስታ እኮ ነው። አታነሱኝም? ዮኒ አንተስ አትገባም እንዴ? እሺ አነሳቸዋለሁ ሌላ ጊዜ። አዎ ማንሳት ነበረብህ። ተባረኪ ልጄ። ይህንን አስበሽ ስላደረግሽ እግዚአብሔር ይስጥሽ። አሜን አባዬ። ደግሞ ያምራል። ስመኘው የነበረው ነው። አየህ አይደለም? በሀሳብ አንድ ነበር ማለት ነው። በቃ እኔ ደክሞኛል፣ ልግባና አልተኛ። ዮኒ። ወይ ዳኒ ምን ሆኖ ነው? ኧረ ምን ማለት ነው? ምን ነው? አይ ትንሽ ተናዷል። ልክ አይመስለኝም። ታዩ ዝም ብሎ ነው። ቆይ ለሱ ስላልገዛውለት ቅር ብሎት ነው እንዴ? ኧረ አይደለም ነው እንጂ። ካልሆነ በቃ እዚህም ቢሆን እገዛለታለሁ። እሱ ቢፈልግ እኮ ራሱ ይገዛል። አባዬ ደስ አለው አይደል? ይመስለኛል። ማለት ደስ ያለው ይመስለኛል። ቆይ እንዴት እንደዚህ ልትለኝ ቻልክ? እዚህ ቤት እኮ ደስታቸውና ሀዘናቸው አይታወቅም እኮ። እንዴት? ሁሌ ተመሳሳይ ነው ፊታቸው። ለዛ ነው። እባክህ አንተ ዝም ብለህ ነው። አባዬ በጣም ደስ ብሎታል። ከሱ ልክ ደግሞ እኔም በጣም ደስ ብሎኛል። ደግሞ ለአንተም ትንሽ ይስጦታል። አይ አልፈልግም። ለምን ዮኒ? አይ ያረግሽልኝ ነገር ይበቃል። በቃ ተው እንጂ እህትህ እኮ ነኝ። ደግሞ እንደ ታላቅነቴ ኃላፊነት አለብኝ። እሺ ግን ምንም አልፈልግም።
እስካሁን ራሱ አብሬ ባለመሆኔ በጣም እጸጸታለሁ። እንዴ ለምን? ቆይ እኔ ብኖር ኖሮ እኮ አታጨስም፣ አትዋሽም፣ አትሰርቅም ነበር። ለሱ ነው እንዴ? አዎ። ችኩ ቀላል ናት። ቀላል ናት ማለት ምን ከፈለኩኝ ዛሬ አላቆመውም እንዴ? ዛሬ የምርህን ነው ዮኒ? ከፈለሽም ደግሞ አሁን። እሺ ማለት ምን ብዬ? ሩት ትሙት ብለህ ማለት? አይ እንደሱ እንኳን ብዬ አልምልም። ለምን? ምክንያቱም አንቺ እንድትሞችብኝ አልፈልግም። አንቺ እኮ ለእኔ ጥሩ ቤት ነሽ። እሺ ግን አታደርገውማ። በቃ ወልዳ። ቆየት ልትሄድ ነው? ጠየቀኝ። ወጥቼ አጭቼንም ታውቅ። ዮኒ ደግሞ አሁን ምልሃል ነበር። አውቄ እኮ ነው ሩታ። እንዴት በአንድ ቀን እኮ ማቆም አልችልም። እሺ ግን አልሰርቅም። እሺ ዮኒ አምናለሁ። እሺ እሺ ደህና ነሽ? እሺ ምንድን ነው ያደረከው አንተ? ታፌ ነገርኩህ እኮ እኔ ምንም የማውቀው ነገር የለም። አውቃለሁ አንተ ነህ። እኔ በእጅ አልወሰድኩም። ግን ዮናስ እንዲወስደው ልከዋል። አዎ። ታዲያ ምን ተለየ? አንተ ነህ ሌባው። ሌባ አትበለኝ። ና ሆነ እንዴት አትበለኝ ትለኛለህ? ቢሆንም አንተ ነህ ያስተማርከኝ። እኔ ሌብነት አላስተማርኩም። እና ከየት አወቅኩት ታዲያ? እኔ ስረቅ ሳይሆን ዝረፍ ነው ያለው። ዝረፍ? አዎ በጅምላ ዝረፍ። አሁን እንደምንሰራ ያ ወርቅ ግን ይጠቅመን ነበር ታውቃለህ። ይኸው እኮ ነው ወርቁ የኛው ነው። የእኛ ሳይሆን ያንተ ነው። እንደዚህ ብለኸኝ አታውቅም ነበር። ምን? የኔ አንተ ምናምን ሁሉም ላይ አይደለ እንደ እኔ ሾምኩ። አባ ስለ እሱ አመሰግናለሁ። ግን ያደረግከው ወርቅ ያንተም የኔም አይደለም። እንዴት አይደለም? ያው ሰጥታኝ የለም? ሰጥታለች፣ ግን ስጦታ ነው። ማለት ስጦታ ነው። ስጦታ የሰጠ ሰው ደግሞ ሁሌ አንተ ጋር ሊያዩ ይፈልጋል። ቶ ለማንኛውም አሁን ምን እናድርግ? ስለምን? ስለ ቤቷ ጉዳይ ነው። እኔ እንጃ። እኔ እንጃ ትለኛለህ እንጂ የሆነ ነገር አስብ እንጂ። እሺ ምን ላስባለሁ? አላውቅም። ወይ ገስታው ስንከራያለን። ከዛስ? ከዛማ ቤትሽ ነው እንላታለና። ቤትሽ ነው? አዎ ቤትሽ። ከዛ ካርታ የገዝታው እሱን ነው የምንሰጣት? እሱም አለለቅ። በቃ ተው፣ ሌላ የተሻለ ሀሳብ እፈልጋለሁ። አንተም አስብበት። እሺ አመሰግናለሁ ልጄ። ተው እንጂ አባዬ፣ ትላንትና ምንድን ነው ያልኩህ? በልጅና በአባት ወይንም ደግሞ በቤተሰብ መካከል መመሰጋገን የለም። በቃ አዎ የለም። ምግብ ልስራለህ እንዴ? አይ አሁን አላሰኘኝም። በኋላ መድኃኒቴን ሶስት አብሬ እበላለሁ። እሺ። ደግሞ ባለሙያ እንደሆንሽ ታውቂያለሽ አይደል? አዎ አባዬ፣ ግዴታ እኮ ነው። እንዴት? እዛ ሀገር እኮ ሁሉንም ነገር ነው የሚያስለምዱ። በዛ ላይ ደግሞ ሁሉንም የምግብ አይነት መስራት ይችላል። ኧረ ደስ ይላል። በቃ አባዬ፣ ከአሁን በኋላ የምትፈልገውን አይነት ምግብ እሰራልሃለሁ። ነይ እስቲ ስለ መስራት ብቻ ሁሌ አታውሪ፣ እረፍትም አድርጊ። እሺ። አዎ እንደሱ ነው። ሁሌ እኮ ስራ ይደክማል። እዛ እኮ እንደዛ ነው የለመደብን። ደግሞ እንደዛ አይደለም፣ እረፍት አድርጊ። አባዬ ወዬ፣ አሁን እኮ ሀገሬ መጥቻለሁ፣ ለምጄዋለሁ። አዎ አይደል? ጊዜው እንዴት ይሮጣል። አዎ፣ ግን ደግሞ እስከዚህ ሰዓት ምንም አይነት ነገር አልነገራችሁም። ስለምኑ? ማለት ስለምኑ? ማለቴ ምን ማወቅ ፈልገሽ ነው? ስለ ቤቱ ጉዳይ ነው አባዬ። ቤትሽ? አዎ። ቆየት ነው ያለው? ብዙም እኮ ማለት ዳኒን ጠይቂው። ዳኒ ያውቃል። ዳኒማ ጊዜ አልሰጥ ስላለኝ እኮ ነው። ለምን? እኔ እንጃ አባዬ፣ ለምን እንደሆነ አላውቅም፣ ግን ሲያየኝ ይሸሸኛል። አይ እሱን ጠይቂው ዝም ብለሽ። እሺ፣ ግን እኮ እስቲ ምግቡን ስሪልኝ። እንዴ ራበህ እንዴ አባዬ? አዎ ትንሽ። እሺ አባዬ፣ ደግሞ ሌላ ጊዜ እስከሚርብ እንዳትጠብቅ እሺ? ንገረኝ። እሺ
በቃ አባዬ ቆንጆ ሩዝ እሰራልሃለሁ። እሺ እሺ መጣሁ። ሰርቼ ማልበላው ለፍቼ ማልበላው ኧረ ምን አባቱ አልቅሼ በላለው አዬ አብይ ምን ቆይ ምን ሆነ የምታለጋግሰው እንደዚህ? ላይፍ አልሆነችልኝም። ምን ነው ዛሬ ደግሞ እንጉርጉሮ ነው? ምን ላደርግ ብለህ ነው? አይ እስከ ዛሬ ትፎክር ነበር ብዬ ነው። ምን ያደርጋል ፉከራ መፎከር? እንዴት? ምን ፎክረስ ምን አመጣን? እሪ ከማለት ውጪ መፎከርማ ጥሩ ነው። ዱብ ዱብ ይላል እንደ በረዶ ብለህ ራስህ ዱብ ዱብ ትላለህ። አይዞህ በቃ ፈታ በል። አንተ ግን እንዴት ነህ? አለሁ ይመስገን። መኖርህንማ እያየሁት ነው። እና ታዲያ በመንፈስ አለ። እህትህስ? ደህና ናት። እሱማ ምን ትሆናለች ብለህ ነው? ከመጣች ጀምሮ እኛን ለማሳቅ ደፋ ቀና ትላለች። ታዲያ ለምን አስቁላትም? እንዴት ብለህ? ከባድ ነዋ። ምን መሳቅ ይከብዳል? እንደዚህ ነዋ። መቼ ለመደብን ብለህ ነው? እሱስ ልክ ነህ። ወንድምህም አባትህም ጨፊት ናቸው። ግን ታውቃለህ ታሳዝነኛለች። ከምታዝንላት እርዳት። ቆይ እንዴት ብዬ? እኔ እንጃ እንደምንም እርዳት። ቆይ እንደው ለምን ስጦታ አልሰጣትም? አሪፍ ሀሳብ ነው። የባለፈው ብር አለ አይደል? እኮ አምጣው። አረ የለም አንተ ስትቆይብኝ ባትፈልገው ነው ብዬ ተጠቀምኩበት። ኧረ ተው ተው በቃ እንደውም እንፈልጋለሽ። በቃ መንጩን አድርግና የሆነ ነገር ይዘህላት ትገባለህ። ኧረ ሰርቄማ አላደርገውም። እና ሌላ አማራጭ አለ? እሱማ አይጠፋም። ምን? መስራት ነው። መስራት? አዎ መስራት። ምን ችግር አለ? ቆይ ማን ነው የሚሰራው? እኔ እናንተ ነው። ተው እዛው ራሴን ችዬ እሰራለሁ በል። እሺ እኔ አይ ደስ አይልም። አንተም እሰራለሁ ስትል አያምርብህም። እንደውም ና ተነስ። አንተ ልጅ አበድክ መሰለኝ። ቆይ አንተ ያማል እንዴ? እንደውም ተነስና እንሂድ። እንዴ እሺ ተነስ እንዴ። ወይ አባዬ የምን ችግር? ምን ተፈጠረ? ምንድን ነው የምትጠይቀው? ስለ ቤቱ? አንተ ምን አልካት ታዲያ? ለምን አባዬ የሆነ ነገር ብለህ አስቸጉዳትም እንዴ? እና ምን ተሻለ? ምን ዳኒን ጠይቂው። አባዬ እኔ ፊቷ ላለመቆም ላይታ እችላለሁ፣ ጭራሽ አንተ ታጋፍጠኛለህ? እሺ እሺ በቃ እኔ አስብበታለሁ። በቃ እሺ ቻው። ወይኔ ተፈራ ምንድን ነው ያደረከው? አንተ አምረህ ስራ ልትጀምር ነው እንዴ? ምን አመረን ሰርቀን ነበር እንዴ? እሱማ ቀስ በቀስ ነዋ። ምኑ ስራ የሚሰራው? ቆይ እንዴት? እንዴት ማለት ጥሩ ነው። ዛሬ ቀስ ብለን ሰርቀን ሰርተን ነገ ሌላ ስራ ብንሰራ አይሻል? አይሻልም? እኔ ምን አገባኝ? ቆይ ስማ ግን ማን ሊያሰራኝ ይችላል? ቆይ ማንም። አይ አንድ ሰውማ አይጠፋም። ማንም አያሰራንም። ከእያንዳንድ ሌባ እንደሆንን ያውቃሉ። በዛ ላይ በዚህ ፊታችን ማንም አያምነን። አይ ሸክም እንኳን ቢሆን እንሞክራ እንዴ? ምን ነው? ሂድና ተሸከም። ቆይ አንተ ማዘር እዛ ጋር ተሸከም የፈለገው መሰለኝ። ልሂድ ነኝ። አንተ አምረህ ልትሸከም ነው? ማን ነው? ትንሽ ወንድሜ። ምንድን ነው?
አመሰግናለሁ። ደስ ይላል። በጣም ያምራል እንጂ ወንድሜ። በጣም አመሰግናለሁ። እሺ በቃኝ። እሺ ቆይ እኔ ምን ልግዛለህ? አይ ምንም አልፈልግም። ግን ዮኒ ሳትዋሽ ንገረኝ፣ ሰርቀህ አይደለም? ኧረ አልሰረኩም። እና ታዲያ ኬት አመጣ? ስራ ሰራው። ምን ግን ከሌብነት ውጭ ነው ስራው እኮ። እሺ ምን አይነት ስራ እንዴ? ብትሰርቀኝስ? ለእኔ አይነገርም ማለት ነው? አይ እንደዚህ አብር ካስገዛ የምንቀጠር ብለሽ ነው? ቲ ወሬኛ። ስማኝማ ዮኒ፣ ወይ አንድ ነገር ልጠይቅህ። ስራው አይደለም? አይ አይደለም፣ ግን ስላንተ ነው። ቆይ ማጨስ እንዴት ጀመርክ? ይህን ነገር ተይው ብዬሽ ነበር እኮ። ለምን ነው በተደጋጋሚ ጠይቂኝ? ዮኒ ደግሞ ማወቅ ስላለብኝ እኮ ነው። በዳኒ ምናስ ዳኒ? ቆይ ዳኒ እንዴት? የሆነ ጊዜ ነበር የዛሬ 2 ዓመት ከትምህርት ቤትም ወጣው ከጓደኞች ጋር ተጣለው። ብቻ ደስ የማይል ነገር ነበር። እሺ ከዛ ላይፍ ከበደኝ፣ ሁሉ ነገር ግራ ገባኝ። ከዛ ዳኒ እንጋበታ በልብስ ብሎ ሰጠኝ። ዳኒ የሚያጨሳል እንዴ? በደንብ ነው። ወይኔ አምላኬ። ወደ ሱሱ ስገባ ለመግዣ ብር ስላልነበረኝ ዳኒ እያጨሰ የምጥለውን ትርፍራፊ ያጭስ ነበር። ከዛ ለመግዣ ብር ሳጣ ወደ ሌብነት ገባሁ። በቃ እሺ ዮኒዬ፣ እኔም በደንብ አግዝሃለሁ። እሺ እሞክራለሁ ለመውጣት። አባቴ ወይ ዮኒ፣ ቆይ ለምንድን ነው የማይማረው? እኔ እንጃ። አንተ ግን ለምንድን ነው የማትማረው? አመሰግናለሁ። በቅርብ ቆይ አባዬ፣ ምንድን ነው የምታወራው? መማሩን አለመማሩን አታውቅም እንዴ? ደህና ዋልክ ልጄ? ዳንዬ መጣ። ተቀመጥ። በመጣ ባልመጣች ምን አለ? ጠጥቷል መሰለኝ። አልጠጣሁም አባዬ። አዎ ዳኒ፣ አንድ ጥያቄ ነበር። የምን ጥያቄ? እዚህ ከመጣሁ እኮ ቀናትን አስቆጥሬያለሁ፣ ግን ስለ ቤቴ ማንም ምንም ያለኝ ነገር የለም። እኔን ነው የምትጠይቂኝ? አዎ አንተን። ወደ አልፈው እንዴ ቤቴስ? አሁንስ አበዛሽው። እሺ የምን አባሽ ቤት ነው? ቤት